ባህረ ነጋሽ የነበረው ጣሊያን ገዛው ኤርትራ ሚል ስያሜ የሰጠው ይኸው አሁን በሰላም እንኳን አብሮ መኖር አልቻለም እንኳንስ ሌላ ለመሆን ለምን መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው እሱ እኮ ነው ችግሩ ኤርትራ የምትባል አገር እንድትኖር ሲባል አይደለም እሱ የተፈጠረው ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ እቲ ውርደት ዘይበልሉ ሕጅውን ብውርደት ተቀልቂሉ ብዙሕ ዘገርም ሓሶታት ጀነራል ከማል ገመቹ ምስ ሰራዊቱ ናብ ኤርትራ ዝኣተወ ብስምምዕ ጌታቸው ኣሰፋ ምዃኑ ሓደ ኮሎኔል ይዛረብ ኣሎ ስምምዕ ፕሪቶሪያ ሎሚ እንተዘይ ተፈሪማ ኣብ ሓደጋ ኣለና ሕማቕ ኣለና ርድኣና ኣብይ ኣሕመድ ንስምምዕ ፕሪቶሪያ ዘርአዮ ተባዕ ስጉምትን ብዛዕባ ኤርትራን ጉዳይ ሰላም ብዝምልከት ሕጂ እውን ጌታቸው ረዳ ኣብ ኣፍሪካን ሪፖርተር ተቐልቂሉ ብዙሕ ዘገርሙ ስማዕ ኢና ሒዝና ተቐሪብና ዘለና ዝኸበርኩም ተኸታተልትና ላይክ ሳብስክራይብ እናበኹም ገዲፍና ድሕሪ ዝሓፃር መሰጋገሪ ክንምለሰኩም ኢና ዘፈኑ ገጽ ንገጽ ምስ ድንቂ ጋዜጠኛ ሓምዲ ሓሰን ብርቱዕ ስነ ልቦናዊ መጥቃዕቲ ድሕሪ ዝወረዶ ኣብ ጽኑዕ ናይ ICU ክንክን ድሕሪ ምጽናሕ እኖ ሕጂ ድማ ንኣብይ ኣሕመድ ናይ ቃላት ማሳጅ ናይ ቃላት ካሓሳ ውዳሴ ናይ ሞራል ማሳጅ ሒዙ ኣብ አፍሪካ ሪፖርተር ተቀልቂሉሎ ንድሕሪት ክንመልሰኩም እቲ ንኣብይ በቲ ዘለ ዘለፋን ቃናን ቅጽላትን ገይሩ በፓሽኔት ብዝሎ ዝገልጾ ዝነበረ ጌታቸው ረዳ ምዃኑ ትዝክሩ ኢኹም ንኣብነት ምጥቃስ ምስ ኣብይ ኮንካ ምስራሕ ማለት ኣብ ስልጣን ናይ ውርደት እዩ ዝበለ ባዕሉ ጌታቸው ረዳ ነይሩ መዓስ ዝጥራይ ኣብይ ናይ ፖለቲካ ድንኪ ናይ ኩሉ ዓይነት ድንክነት ድንኪ ምዃኑን እዚ ድማ ከምዚ ዝኣመሰለ ድንኪ ኣብ ስልጣን አዝመርሕ ንሃገር ረሚሱ ቀቲሉን ከምዝሓልፍን ከምዘዋረድን እዩ ዝነገረና ኣብ ዝሓለፈ ሰሙና ድማ ኣብ ቅድሚ ዓለም ምስ ሕምዲ ሓሰን ድሕሪ ዘካየዶ ቃለ መዋጥር ከቢድ ናይ ሞራል ውድቀት ሰፊኑ ከሳዕ ኣብይ ኣሕመድ ከይተረፈ ክዒብዎን ኣዋሪዱና ክብል ዝዓንጃል ክብል ምስ ሰበስልጣናቱ ኮይኑ ክዝልፎን በቶም ዓሽከራቱ ገይሩ ድማ ከጥቅዖን ተራእዩ ኣብዚ ዝሕሪ ቃለ መጠይቅ እዚ ጌታቸው ረዳ በቃ ኣብ ጽኑዕ ከቢድ ናይ ስነ ልቦናዊ ወቀሳታት ወይ ስነ ልቦናዊ መጥቃዕታት ብኩሉ ኣንፈት ካብ ኢትዮጵያ ካብ ትግራይ ካብ ዓለማዊ ኦዲየንስ እውን ከይተረፈ ተሪር ናይ ሞራላዊ ወቀሳታት ክወርዶ በቃ ንክሪቲክ ተቃሊዑ ከም ዝጸንሐ ዝከር እዩ እዚያ ድማ ልቦኑን ስነ ልቦኑን ቆሲሉ ኣብ ስንክልና ጸኒሑ እነ ድማ ሕጂ በሓድሽ ናይ ማሳጅ ናይ ቃላት ተቀልቂሉሎ እዚ ድማ ከም ደበስና ኣብይ ኣሕመድ ክትሓዝካል እዩ እኖ ድማ ሕጂ ውርደት ዘይበልሉ ንኣብይ ክድብስ ኢሉ ብኻልእ ሓሶት ተቀላቂሉ ጌታቸው ናይ ብሓቂ ናይ ሰላም ተጣባቂ ወይ ውግእ ዘሰቸውን ዝመረሮን ጌርና ሰብ እንተንቆጽሮ ንህዝቢ ትግራይ ድማ ካብ ውግእ ከናግፎ ውግእ ካብ ትግራይ ከርሕቕ ዝሓስብ ነይሩ ተትኸውን እቲ ተግባራቱ ኣብ ሜዳ ዝገርዮ ዘሎ ኣብቲ ሓራሜ ሬዶ በታ ስምረት ገይሩ ነቲ ንፌደራል ሰራዊት ይእቶ ዝብል ዘሎ ኩሉ ቃናታቱን ተርእናዮ ኩሉ ፀረ ሰላም ንውግእ ዘብል እዩ እታ ካልእ ኣብነት ክንጠቕሳ ንኽንቶ ጌታቸው ስልጣኑ ረብሑን ውልቃዊ ጥቕሙን ጥራይ ከም ዘገድሶ ብግብሪ ብነውሪ ብዝኾነ ናይ ሞራል ውድቀት ኣመስኪሩ ይባዕሉ ጌታቸው ባዕሉ ከም ዘረጋግጾ ንሱ ንጀነራል ጻድቃን ጀነራል ታደሰ ወረደ ምስ በዓል ብርሃኑ ጁላን ሬድዋን ሁሴን ካብ ኣብይ ኣብ ጅቡቲ ይኹን ኣብ ሲሸልስ ደብዳቤ ከም ዝበጽሑን ከም ተራኸቡን ኣብይ ድማ እቲ ምስ ትግራይ ዘሎ ውግእ ደው ኣቢሉ ሕወሓትን TDFን ኣብ ጎኒ ፌደራል ብሓባር ተሰሊፎም ንሻዕብያ ደምሲሶም ንባሕሪ ተቋደስቲ ዝኾኑሉ ኩነታት ንምፍጣር ኣብ ዘቕረቦ ሓሳብ ጌታቸው ረዳ ኣጸቢቑ ተቐቢልዎ ነይሩ ባዕሉ ኸኣኒ ከም ዝተቐበሎን ጽቡቕ ሓሳብ ከም ዝነበረን ገሊጽ እዩ እዚ ድማ ጌታቸው ፀረ ውግእ ዘይኮነ ናይ ኣሰላልፋ ምቅያራት ጥራይ ዘገድሶ እምበር እታ ውግእሲ ይደልያ ማለት እዩ ንህዝቢ ትግራይ ካብ ውግእ ከናግፎ እናበለ ከም ፓተርን ዝጥቀመላ ሓሶት ምዃኑ ባዕሉ ኣፍሪስዋ እዩ ምክንያቱ ንሱ እቲ ኣሰላልፋ ጥራዩ ክቅየር ዝደሊ እምበር እቲ ውግእሲ ከተርፍ ከም ዘይደልዮ በቲ ቅድሚ ሕጂ ባዕሉ ዘረጋግጾ ከመልክት ይኽእል ፀረ ውግእ ዝበሃል መትከል እውን የብሉን ክንብል ንኽእል ኢና
ካልኣይ ነጥቢ ኣብይ ኣሕመድ ወታደራዊ መራሒ ኦላ ዝኾነ ጃልማሮ ደብዳቤ ጽሒፉ ዝደለኹም ረብሓኹም ክሕልወልኩም ኢና ምሳና ዘሎ ግጭት ደው ኣቢልኩም ኣንጻር ሻዕብያ ክንዋጋዕ መደብ ስለ ዘለና ሓጉዝና ኢሉ ጽሒፉሉ ጃልማሮ ድማ ብወገኑ ነቲ ኣንጻር ኤርትራ ልኡላዊት ሃገር ምዃናን ኣንጻራ ዝኾነ ይኹን ዘዋግእ ምኽንያት ከም ዘይብሉን ብትሪ ከም ዝነፀጎ ባዕሉ ጃልማሮ ኣቃሊዕዎ እዩ። ኣብዚ ድማኒ ካልኣይ ፈተነ እዩ ክበሃል ካል ናይ ኣብይ ኣሕመድ ንውግእ ፖሊሲ ስትራቴጂካዊ በቲ ናይ ኢማራት ፕሮክሲ ውግእ ክካይድ ንወደብ ክቋፀር ቀይሕ ባሕሪ ክቋፀርን ካብ ዘለዎ ካብ ጅምር ዕምሪ ስልጣኑ ሓብ ሓሳቡ ከም ዝነበረን ድሮውን ኣብ ምትሕባር ምስ ሰራዊት ናይ ኤርትራ እናተገብረሉ ከይተረፈ ናይ ክድዓት ፓተርን ከም ዘርአየ በዘን ክልተ ነጥብታት ነረጋግፅ ንኽእል ኢና። ኣብዚ ናይ ኣፍሪካን ሪፖርት ምልሶት ናይ ጌታቸው ኣባነስንስ ንኣብይ ኣሕመድ ኣብ ስምምዕ ፕሪቶርያ ዘርአዮ ተባዕ ስጉምቲ ክውድሶን ክድብሶን ውግእ ደው ምባሉ ከም ዘሐጎሶም ምግላፁ ሓሳቡን ልኽብጥና ዝተመልኦም ምዃኑ ጥራዩ ንባዕሉ ኣቃሊዑ ክበሃል ዝከኣል። ኣብዚ ናይ ሕጂ ቃለ ምልሶት ናይ ጌታቸው ነቲ ናይ ባዕሉ መገረም ዝኾነ ሞራላዊ ውድቀት ንምሽፋን ዘካየዶ ቃለ ምሕትት ንሱ ንሰላም ክብል ከቢድ ዋጋ ከም ዝኸፈለን እቲ ኣብ ግዜ ውግእ ዝዛረቦ ዝነበረ መምስ ረሰንን መምስ መቆን እዚ ሕጂ ዝዛረቦ ዘሎ ሰላም ዝተፈረመን ብክልተ ኣንፈት ክርአ ዘለዎን ናይ ቀርኒ ኣፍሪቃን ዓለምን ተዓዛቢ ድማ ነዚ ኣይተረድኦም ብዘስምዕ መልስታቱ ዘይርዳእ ዘየስተውዕልን ብዚ ዓይነቱ ዕውር ድንቁርና እዩ ክዝልፍ ተራዩ። ንደብረጽዮን ዝናፀረ መጥቃዕቱ ድማ ኣብ ግዜ ስምዕ ፕሪቶርያ እቲ ቀንዲ ስምዕ ተኽሲ ብህፁፅ ክፍርም ብራዕድን ጭንቀትን ብዝተሰነየ ዝህውኸኒ ዝነበረ ዶክተር ደብረጽዮን እዩ ክብል እዩ ኣብዚ ኣፍሪካን ሪፖርት ገሊጹ ዘሎ። እቲ ዝተፀሓፎ ከይተረፈ ኣብ ጥቕሲ እናእተወ ድማ ምስጢራት ናይቲ ውድቡ ክንስንስ እዩ ተራእዩ ብፃይ ኣባነስንስ ጌታቸው ረዳ ተራ ሰብ ኣይነበረን። ካብኡ ንላዕሊ ብልዑል ቃና ንውግእ ዝረሳሰነን ዝተኸላኸለን ከማን ነቲ ናይ ሰራዊት ትግራይ ኣንፎቶ ኣብ ምጥፋእ ዝለዓለ ተራ ዝተፃወተ ጌታቸው ክበሃል ይኽእል እዩ። ምክንያቱ እቲ ዝምካሕን ዝጀሃርን ዝነበረ በፅባሩን ዝሓዞ ዘይብሉ ድማ ንሰራዊት ኤርትራ ብምንሻው ብዝዓቅን ኣርጉተት ምዃኑን ኣብ ቁፅሪ ብዝሒ ናይ ህዝቢ ኤርትራ ብዲሞግራፊ ዘባጮን ዘላግፅን ብትዕቢት ቃናታት ዝተሰነየ ዝዛረብ ዝነበረ ባዕሉ ጌታቸው ረዳ እዩ። ኣብዛ ናይ ስምዕ ፕሪቶርያ ዝነበሮ መርገፅ ድማ ናይ ባዕሉ ኣብቲ ግዜ እቲ ዝተዛረቦ ጥርዓን ምጥራዕን እንተደኣ ኣወንዚፉ ኩሉ ነገር እቲ ምስኪን ዶክተር ደብረጽዮን ከላግበሉ እዩ ተሰሚዑ። እንተኾነ ጌታቸው ረዳ ንውግእ ዓዲግራት ባዕሉ እናሕነቕነቐ ክገልፆም ከሎ ስምምዕ ፕሪቶርያ እንተዘይንፍርም ነርና ኣብ ዓዲግራት ዝነበረ ንኽትሪኦ ዘስካሕክሕ መሪር ውግእን ካብ ዝሓለፉ ናይ 2 ዓመታት ውግእ ዝኸፈልናዮ ዋጋታት ብሸውዓተ ዕፅፊ ዝዓብን ዘስካሕክሕን ከቢድ ዋጋ ኢና ከፊልና ክብል እናሕነቐ ዝተዛረቦ ከመይ ይርስዖ እሞ ንምንታይ ደኣ ሕጂ ነቲ ናቱ ናይ ሽዑኡ ቃናታትን ዘለፋታትን ብድዕታትን ዝተዛረቦ ወንዚፉ ኩሉ ዓይነት መከራ ኩሉ ዓይነት ውድቀታት ንዶክተር ደብረጽዮን ከላግበሉ ዝፍትን ዘሎ እንተ ደኣ ንህዝቢ ትግራይ ውግእን ወረ ውግእን ክርኢ ዘይደልየ ነይሩ ኸ ስለምንታይ ደኣ ኣብ ስውር ሽርሒ ስምምዕ ኣብይ ኣንጻር ሻዕብያ ደጊፉ ነይሩ። እታ ናይ ስሸል ስምዕ ስለምንታይ ደጊፍዋ ውግእ ካብ ትግራይ ክትርሕቕ እንተደልይዋ ወቲ ሸውዓተ ዕፅፊ ከቢድ ዋጋ ዝኸፈሉ ኣብ ዓዲግራት እኮ ምስ ሰራዊት ኤርትራ እዩ ዝብል ደሎ። ምክንያቱ ሰራዊት ኤርትራን ትግራይን ተራኺቦም ክልቲኦም ናይ ሞት ምድብ ውግእ ክካይዱ ከም ዝኽኣሉን ከቢድ ክሳራ ሸውዓተ ዕፅፊ ናይቲ ዝሓለፈ ውግኣት ከም ዝኸፈለን ክምስክር ከሎ ጌታቸው ረዳ ምስ ኤርትራ ዝግበር ውግእ ከሰክሖን ክነፅጎን እዩ ዝግባእ እቲ ውግእ ኣንጻር ኤርትራ ዝግበር እሞ ስለምንታይ ደኣ ፅምዶ ትግራይን ኤርትራን መዓንጠ ከውዱ የሕርሮ ለልካ ሓቲትካ ጌታቸው ረዳ ክሳዕ ክንደይ ንሓድሕዱ ብዝጋጮ ፍርሺ መጎት ወይ ፎልስ ሎጂክ ናይ ሕፍረት ይኹን ናይ ውርደት ሰንስ ዘይስምዖ ፍጥረት ምዃኑ ሰልፊሽ ምዃኑ ወይ ኦፖርቹኒስቲክ ምዃኑ ኢኻ ትምስክር። ናይ ጌታቸው ረዳ ሲንድሮም ዝተጠቕዑ መቸም ብብዝሒ እናበዝሑ እዮም ዝመፁ ዘለዉ ክንደይ ናይ ፒግስ ፓርቲ ወይ ከዓ ናይ ሓሸማ ሰልፍታት እካበ ናይ ካልክስቶክራሲ መንጋ ምዃኑ ባዕሉ ይምስክራሉ ተግባራቶም ማለት ንሆ ድማ ሓደ ግለት ዝኾነ ኦሮሞታይ ከማል ገመቹ ንኤርትራ ሰራዊት ሒዙ ከም ዝኣተወን ውዲት ዝተሸረበ ድማ ባዕሉ ጌታቸው ኣሰፋ እዩ ይብለና ኣሎ። ጌታቸው ኣሰፋስ ምስ ጀነራል ከማል ገመቹን ዳዊት ኢብሳን ርክብ ወይ ሽርሒ ነይርዎ እዩ ዝብለና ዘሎ። ወላ እቲ ዘገርም ግርምቢጥ ከማን
ወይ ግርምቢጥ ሎጂክ ክበሃል ዝከኣል ድሕሪ 2018 ኦነግ ብዓፋርን ብኣምሓራን ምእታው ገዲፉ ኢትዮጵያ ከኣቱ ከሎ ብትግራይ ዝሓለፈሉ ምኽንያት ንበዓል ጌታቸው ኣሰፋን ነቦይ ስብሓትን ክረክብ ስለ ዝደለየና ኣብኡ ከዓ ረኺቦም ምንባሩን እቲ ሽርሕታት ዝተወደቦ ኣብ ይወደክ ከሎስ ጌታቸው ኣሰፋ ማለት እቲ ናይ ፀጥታን ድሕነትን ናይ ሙሉእ ኢትዮጵያ ሓላፊን ገባርን ሓዳግን ዝነበረሲ ጀነራል ከማል ገመቹን ነቶም በዓል ዳዊት ኢብሳን ኦሮሞዚ አንጻሩ ንኽስለፉስ ንኤርትራ ኣስሊፎም ብሽርሒ ዝብለና ዘሎ ከመይ ጌርካ ነዚ ሎጂክ እዚ ተቐበሎ ድሓን ቀሲልና ክንሪና እዚ ኮነ እዚ በዚ እውን ኣይብቃን ሓሶቱ እቲ ኣብ ኤርትራ ዝፀንሓሉ ግዜ ከማል ገመቹ ሓንቲ ጓል ሓደ ናይ ኤርትራዊ ጀነራል ዝኾነ ተመርዒው ከም ዝነበረን ሻዕብያ ከይፈለጥዎ ድማ ካብ ኤርትራ ብፓስፖርት ሽርሒ ገይሩ ብኣየር ኣስኪዕዎም ከይዱ ኣብ ርእሲ ምባሉ ንሱ ንባዕሉ ብተመሳሳሊ ካብ ሻዕብያ ንካይሮ ብኣየር ኣስኪዕዎም ከም ዝተሰወረ እዩ ዝገልጸልና እዘን ድሕሮት ዘለዋ ነጥብታት ኣወንዚፍና እታ ናይ ጀነራል ከማል ገመቹን ዳውድ ኢብሳን ምስ ጌታቸው ረዳ ተሻሪሖም ብሽርሒ ናብ ኤርትራ ከም ዝኣቱ ተገይሩ ትብል ሎጂክሲ ምስተ ኣብይ ኣብ ግዜ ይወደግ ንበዓል ጌታቸው ማለት ንበዓል ጀነራል ከማል ገመቹ ንኤርትራ ከም ዝኣቱ ገይረየ ትብልን ኣነ ብስውር ንቃልሲ ኦሮሞ አንጻር ይወደግ ይሕግዝ ነይረየ ዝብላን አንጻር ወደቅ ማለት አንጻር ጌታቸው አሰፋ ማለት ስለዝኾነ ምስ በዓል ኦነግን ሻዕብያን ከይተረፈ ይሰርሕ ነይረ ዝበላስ ብኸመይና ክንርዳ ማለት እዩ ጌታቸው አሰፋን አብይ አሕመድን ኣብ ሓደ ዕላማን መትከልን ነርና እኳ ይዝብለና ዘሎ ዘኦሮሞታይ እንተዳ እዎ ኮይኑ ትመስስ አብይ አሕመድ ከፈለማ ዕምረ ስልጣኑ ስለምንታይ ጌታቸው አሰፋ ክቀትሎን ክዓልዎን ከም ዝሓሰበን ከም ዝፈሸሎን አቃልዑ ስለምንታይ ጀነራል ሳሞራ ዮኑስ ጌታቸው አሰፋ አብይ ካብ ስልጣኑ ንኸይዕሎ ዓንቂፎ ኢልካ ሓቲትካስ እዚ ኦሮሞታይ እንታይ እዩ ከረዳእና ማለት እዩ መቸም ከምዚ ዝኣመሰለ ሓሶትን ናይ ሰብ እንታይ ክብለና ዝብል ሕልና ይኹን ሞራል ዘይብሎም እካበታ ዝተመልኦ ናይ ፒግስ ፓርቲ ናይ ብሓቂ ካፒስቶክራሲያዊ እካበ ወይ ናይ ድንክታት እካበ ምዃኑ ባዕሎም ባህርያቶምን ተጋራባጥን ግሪንቢጥን ዝኾነ ሎጂክ ዝጥቀሙሉን إن حد حدوث جاچونن مس حسابهم كي ترفع الجاچون نصب كأمننا أي كأني لهم كمان رسوان حفرة ديس معهم مخانم يزمس كذا قبلكم تغاتنا لهم استداروا إزين يرو بغادة تعسوا كساب نملسكم سسنا نقولنا زالم بسالي أسرع الدنيا كفلتور عندنا نبري چونج سامورا نبري ميازو ودي مدينة مبال براني اسم الله شم نبري ياچين كوماندو يزو يروسونو كذا ذات كفلت أوروا ستدمسس سامورا ششتو وده አዲግራት ነው የገባው ክፍለ ጦሯ ምን እንዳልነበረች ሆነች ከዛ በኋላ ነው እንግዲህ እንደ አዲስ መዋቅር ውስጥ የተገባው ማለት ነው በባድሜም ግንባር እንደው እስከ እንትና ነበር የዛን ጊዜ ማባባ ታደሰና አሁን ወደዛ ወድ መድን ተልኮ ነበሩ ወድም ቤት የሚባል ነበር ኃይለ ሥላሴ ግርማይ ወደ ባድሜ ሽራሮ ግንባር የመጡት ከዛ እዛም ጦራቸው ተመታ አበባም ሸሼ ወድም ቤቴም ሸሼ ወድ መድንም ሸሹ በኋላ ጦርነቱ ቆመ እንግዲህ ሶስቱ ግንባሮች ተከፈቱ አንደኛ ቡሬ ግንባር ነበር ቡሬ ግንባር ላይ አዛዥ የአንደኛ ኮር አዛዥ ነበረው ባጫ ነው ባጫ ድሮም ለብሔራዊ ተዋጽኦ ብሎ የተመደበ እንጂ አዋጊም አልነበረም እንዳ አዋጊም ብርጋዴር ጀነራል ነው ምንም አይነት የውጊያ ብቃት የለውም ልምድም አልነበረውም ባዴን ውስጥ ወይም ሂደን ውስጥ ክነት ነበረ ከዛ ነው ወደ ፒዲዮ ማዕከላዊ ኮሚቴ ያመጡት እና በብሔር ተዋጽኦ ባጫን ምስራቅ ላይ አዛዥ ያደረጉ ምንም ዋጋ የለውም ሳሬ ነበር ድሮም የሚመራ ልክ ግንባሩ እንደተመሰረተ ሳሬ ጦሩን ይዞ ወደ ቡሬ ተንቀሳቀሰ ጀነራል ባጫ ከኪነቶች ጋር እዛው ቀሩ ክነት በኋላ ክነቶችም ሄዷል ባጫ ብቻውን ቀረ እነዚህ ቀሪ ክፍል የሚባሉ ምንም አይነት ስራ መስራት የማይችሉ አንካሳ ሰባራዎችን ይዞ እዛው ቀረ ምንም ስራ ላይ አልነበርንም የገቢ ምንጫችሁ ምን ነበር ምን ገቢ ምንጭ ነበራችሁ እዛ ምን የገቢ ምንጭ የመድባል ለኤርትራ መንግስት ቀለብ አንዳንዴ ቀለብ ይሰፍራል ምንም ገንዘብ አይሰጥም
መኖሪያ ቤት ይሰጣል። እኔ ታስሬ ከወጣሁ በኋላ በራሴ ነበር የምኖረው። እንግዲህ የገቢ ምንጭም ከኦሮሞ ህዝብ ከውጭ ካለው ኦሮሞ ህዝብ ነው እንጂ ምንም ከሻዕቢያ የሚደረግ ምንም ነገር የለም። ከዛ ለምን ኤርትራን ለቀቃችሁ? ለምን ለቀቃችሁ? እንግዲህ ጀነራል ከማልም ኤርትራን ለቃችሁ ወጣችሁ ህወሓት ከስልጣን ሳይወርድ። ጀነራል ከማል የወጣው በኦፊሻል አይደለም። እንዴት? ጀነራል ከማል እዛ ሚስት አግብቶ ነበረ። አንድ ጀነራል ልጅ ነው ያገባት መሰለኝ። በሱ አማካይነት እሱ ውስጥ ለውስጥ ፓስፖርት አግኝቶ ነው ሳይታወቅ እነሱ ሳያውቁት ነው ዩጋንዳ የገባው። ኦኬ። እኔ እንኳን ብዙ ሰዎች አግዞኝ በተለይ ፕሮፌሰር ብርሃኑ ናምን ዘለቀ፣ ፕሮፌሰር ሀሰን መሐመድ ሀሰናው ቤልጂየም ያለው እንደዚህ ገረሱም የተወሰኑ ሰዎች ደረጀ ሐዋስ የሚባሉ እዛ መጥቶ ነበሩ። ለተለያዩ ሰዎች ከነገሩልኝ በኋላ እዛም ኦነግም ሊገለኝ ሞክር ነበር። የዛን ጊዜ ብዙ ጊዜ ሙከራ አድርጎብኛል። ጣዕሜም ሊያስገድለኝ ሞክር ነበረ። ራሱ ሊገለኝ ይፈልግ ነበረ። ከዛ ፓስፖርት አገኘውና እኔም ወደ ግብጽ ገባሁ። ግብጽ ለማሄድ አልነበረም። ግብጽ ቪዛ ያለ ቪዛ አትገባም። ቪዛ ደግሞ ኤርትራ ውስጥ የሚሰጥ ማንም ሀገር የለም። ያለ ቪዛ የምትሄድባቸው ዩጋንዳና ታይላንድ ብቻ ነው። እኔ እንግዲህ ታይላንድ አላቃትም። ከባድ ነው። ምን እንደሚሆን ስለማላቅ ዝም ብዬ ወደ ዩጋንዳ ልሄድ ብዬ ለዩጋንዳ ቆርጬ በትራንዚት ነበር ዩጋንዳ የምትሄደው ካይሮ ላይ ውሌ ጠዋት ሌሊት ስትጓዝ ከእኩለ ሌሊት ተነስቴ ንጋት አካባቢ ካይሮ ትደርሳለህ። ካይሮ ውሌ ማታ 12 ሰዓት ወደ ዩጋንዳ ነው በረራው። ከዛ ፓስፖርታችን ወስዶ ሆቴል አስቀመጡን፣ አውጥቶ ከኤርፖርት ማለት ነው። ከዛ በዛው ቀረቡ። ኦኬ። መቼ ነበር ይሄ ካይሮ ላይ እንትን ያላችሁት? ካይሮ ሄደው የቀሩት?